ጉድ ፈላ ከነ ኮተቱ መጣለሽ። ወይኔ ይሄ አዋራጅ ነው ጣና እንዴ ቆይ ቆይ ያማህ እንዴ ምን ነው ታዋርደኝ ነው ጓደኛ ፊት እንዲያፈር ለብሰ የመጣህ ምን ችግር አለው ምሳ ጋብዘን እኮ ስትይ ድንገት ከስራ ስለመጣው ነው እስቲ ጅህን ያው እንደዚህ ሆነ ከኛ ጋር ልትበላ ነው ደሞስ እሱ ነው ፍቅረኛዋ ተብሎ ልታስቅብኝ ነው እንዴ ግን እኮ በቃ አሁን ራሱ ካንተ ጋር ቆሜ ሰው እንደኝ አልፈልግም ምሳ የምትጋብዝበትን ብር ስጠኝና ሂድ ማታ እንደዋወላለን አልያዝኩም ትራንስፈር ነው አካውንት ልክላለሁ በቃ ሂድ በጣም ደፋር ነው ባክሽ እንደዚህ ለብሶ ይመጣል ሆ አይገርምሽም አሁን ሂሳብ ይክፈል ልደውልለት ስማ አካውንት ልኬላለሁ ብሩን አስገባና ስክሪንሾት አድርገህ ላክ የለኝም ምንም ብር አልያዝንም እኮ እንዴት ነው የለኝም የምትለኝ ለምስኪኗ እናቴ ለቤት ያስቤዛ እየገዛው ነው አንቺ ግን በጊዜ እንድነቃ አረግሽ እንዴ ተጠቅመናል እኮ ምን እንክፈል ታዲያ አብረሹ ለመብላት የተጠየፍሽው እጅ ሰርቶ ያመጣውንም ገንዘብ መጠየፍ አለብሽ ቻው ወይኔ ጉዲ ዘጋው ወይኔ እናቴ ልጄ ለአባቶች አስገባ ያልኩን ገንዘብ አስገባልኝ አዎ አስገብቻለሁ አራተኛው የአብይ ጾም ሳምንት መጻጉዕ ይባላል ጌታችን በቤተ ሳይዳ ህሙማንን የፈወሰበት ነው ያጅል ጋር ደውዬ ልቀበለውና ፈታን በል እሺ ቅነኝ ትላለች ደግሞ ከሷም ብሶ ቢወሻሽ ነው ወይኔ ፍቅር የኔ ውድ ዛሬም እኮ እናቴ ታማ ሆስፒታል ነኝ ብር በጣም ያስፈልገኛል አዎ ግን ትንሽ እኔም የተጨናነኩበት ወቅት ነበር ለዚህ ቀናት ሆነኝም እስከዚህ ድረስ ነው ፍቅር እሺ በቃ ኬትም ብዬ እፈልጋለሁ እሺ እኔ አባት ቶሎ በል እሺ ተሳካ የታባቱ ክብሬን ተይውደዳ በእንጋሻሽ እንዳልሽውና አለቃ ትንሽ ብር አስፈልጎኝ ነበር ከደሞዝ የሚቀነስ ብር እንድታበድረኝ ነበር አንተ ምን ብር ነው ገና ዛሬ ነው የቤት ኪራይ ከፈልኩት ከታም ትችልም ሰተ አርፈ ስራን ስራ አንተ ምነው የታባቱ ክብሬን ተይውደዳ ጋሼ ልሸከመው ትችላለህ ወደ ላይ ነኝ ችግር የለውም ምንም አንተ አይበልጥምና ምንም አንተ አይበልጥም የኔ ጣፋጭ አይልክም እንዴ ምንድነው ቆይ እስቲ ልደውልለት እንዴ አረጋኝ ምን ሆነሃል አንተ ሆስፒታሉ እዚህ ነው አይደለም እኮ ምንድነው ታውቃታለህ እንዴ ልጅን አባትሽ ናቸው አዎ ምንድነው የተፈጠረው ነገር የሮጠው ልጅስ ማን ነው ማሱ ውሽማዋ ነው ማን እኔ ደግሞ ኤቲኤምዋ እናትም አባትም ሆኜ ያሳደጉሽ ልጅ እንደዚህ ታሳፍረኛለሽ እናቴ ሆስፒታል ተኝታለች ብር ያስፈልገናል ብላኝ ለሷ ብዬ ነበር ሸክም እየሰራኝ ነበር ኧረ እናቷ ከሞተች 10 ዓመት አልፏታል እሷ ግን ትለምንባታለች አይደል ቆይ ላንቺ ፈጣሪ እጅሽን ይስጥሽ እኔ ግን ቢያንስ ተመስገን ነው የምለው በጊዜ አሳውቆኛል ማንነትሽን ጋሼ ይቅርታ